ከሚነደው እሳት ማን ያድናችኋል? እግዚአብሔር አምላካችን ከሚነደው እሳት ያድነን ዘንድ ይችላል። ግንቦት 10 ቀን አናንያ፣ አዛርያ፣ ሚሳኤል ባለ ዕረፍታቸው ነው። ዘአድኃኖሙ ለአናንያ ወአዛርያ ወሚሳኤል ከማሁ ያድነነ። ቂርቆስ ሕፃን ለቅድስት ኢየሉጣ አናንያ፣ አዛርያ፣ ሚሳኤልን ያዳነ እግዚአብሔር ያድነናል። እምቶነ እሳት ዘይነድድ፣ እነሆ ከሚነደው ከምድጃው እሳት እግዚአብሔር ያድነን ዘንድ ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 10 ቀን ለአናንያ ወአዛርያ ወሚሳኤል እነዚህ ሦስት ወጣቶች በዓለ ዕረፍታቸው ነው። እንደሚታወቀው ታኅሳስ 19 ቀን ናቡከደነጾር የተባለ ከሃዲ ንጉሥ ወደ ነደደ እሳት ጥሏቸው፣ የነደደውን እሳት ደግሞ ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦ ለነበልባለ እሳት። ገብርኤል የተባለ ገብርኤል ማለት አምላክ ወሰብ፣ ይልቁንም ገብርኤል ብሂል ሲዋ አምላክ ሰውና አምላክ የተባለ ይልቁንም የእግዚአብሔርን ሰው መሆን የድንግል ማርያምን አምላክን መውለድ የተናገረ ታላቅ መልአክ ነው። ይህ መልአክ ከሰማይ ወደ እሳቱ ወደ እቶኑ ወረደ። ወዘበጦ ለነበልባለ እሳት፣ እሳቱንም በብርሃን መስቀል መታው። እነሆ እሳቱም አይለፍከነ ማእከለ እሳት ወማይ፣ በእሳትና በውሃ መካከል አሳለፍከን አሉ። እነዚህ ወጣቶች ልበ አምላክ ዳዊት በትንቢቱ የተናገረው ነው። እሳቱ እየነደደ ነው። መልአኩ በብርሃናዊ መስቀል ሲመታው እሳቱ ወደ ውሃነት ተቀየረ። እንዲያቃጥላቸው፣ አመድ እንዲያረጋቸው፣ እንዲበላቸው የተዘጋጀው ውሃ እነሆ ለነሱ የዋና ወይም መሻገሪያ ሆኖላቸዋል። ናቡከደነጾር የተባለ ንጉሥ እነሆ መሥዋዕት አሰውቶ ጣዖት አቆሞ ሁሉንም ማሰገድ ጀመረ። በዚህን ጊዜ ከኢየሩሳሌም ወደ ባቢሎን ተማርከው የወረዱ ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል የሚባሉ ከዚህም በላይ ደግሞ እነ ኤርምያስ ከዚህም በላይ ደግሞ እነ ናሆም፣ ነህምያ ብዙ ወጣቶች አብረው ወርደዋል። ወደዚህ መቼም ስደት ከባድ ነው፣ ምርኮ ከባድ ነው፣ ወርደዋል። በዚህ ውስጥ ግን ባለታሪኮቹ አራቱ ናቸው። እያንዳንዳቸው ሁሉም ታሪክ አላቸው። አናንያ፣ አዛርያ፣ ሚሳኤል ስገዱ ሲባሉ አምላከ ከሂ ኢናመልክ ወለምስልሂ ዘወርቅ ንሕነ ኢንሰግድ፣ ያንተ አምላክ ጣዖት ነውና አናመልከውም፣ አንተ የምትሰግድለት አሻንጉሊት ነውና አንሰግድም፣ አንተ ያቀረብከው ምግብ የጣዖት ነውና አንበላም፣ አንተ ያቀረብከው መጠጥ ለጣዖት የተሰዋ ነውና አንጠጣም። ንጉሥ ሆይ አምላከ ከሂ ኢናመልክ፣ አምላክህን አናመልክም፣ ወለምስልሂ ኢንሰግድ፣ አንተ ላቆምከው አፍንጫ እያለው የማያሸት ዓይን እያለው የማያይ ጆሮ እያለው የማይሰማ እጅ እያለው የማይዳስስ እግር እያለው የማይሄድ እነሆ አሻንጉሊት አናመልክም አንሰግድም ብለው እምቢ አሉ ነው የሚለን። በዚህን ጊዜ እሳቱ ይነዳል። ወደ እሳት እጅና እግራችሁ ታስራችሁ ትጣላላችሁ። ማን ያስጠላችኋል? ከሚነደው እሳት ማን ያድናችኋል? አላቸው ናቡከደነጾር። እነሱም ሀሎ አምላክነ ወሀሎ ንጉሥነ በሰማይ፣ በሰማይ በልልና አምላካችን፣ ጠባቂያችን፣ መጋቢያችን፣ አኗሪያችን፣ ፈጣሪያችን እግዚአብሔር አለ፣ ከሚነደው እሳት ያድነናል ብለው ተናገሩ። እሳቱ ነደደ። እግርና እጃቸው ታስረው ወደ እሳቱ ተወረወሩ። ቅዱስ ገብርኤል እሳቱን ውሃ አደረገላቸው። ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። እንግዲህ ወደ ታሪኩ ስንመጣ ግንቦት 10 ቀን የአናንያ የአዛርያ ዕረፍታቸው ነው። ሰው ውሎ ውሎ ወደ ቤት ይገባል። ኑሮ ኑሮ ወደ ሞት ይመለሳል። ከዚያም በላይ ደግሞ እግዚአብሔር የፈቀደላቸው አንዳንዶቹ ይሰወራሉ። ለምሳሌ ብሉይ ኪዳን ላይ አበው ላይ ብንሄድ
ተከብተ ሄኖክ ወአልቦ ዘአይመርሃ በተከብተ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ ተሰወረ፣ የተሰወረበትን የሚያውቅ የለም ይላል። በዚህ በመጽሐፍ ሄኖክ ላይ ግን ምን ይላል? ሰባቱ ሊቃነ መላእክት የተሰወረበትን ቦታ ያውቃሉ። እናትና አባቱ፣ ወገኑ፣ ቤተሰቡ አያውቅም፣ ማህበረሰብ አያውቅም። ነገር ግን ሰባቱ ሊቃነ መላእክት እየመጡ ያነጋግሩት ነበረ ይላል። እዚያ በላይ እንግዲህ የሰወረው እግዚአብሔር ብቻ ነው የሚያውቀው። ወደ ሊቃውንት ስንመጣ ደግሞ እነ ዕዝራ ስንመለከት ተሰውረዋል። እነ ኤልያስ ስንመለከት በእሳት ሰረገላ ወደ ሰማይ ወጥተዋል። እንደገና ወደ አዲስ ኪዳን ስንመጣ ደግሞ ዮሐንስ ወንጌላዊ ጥር 4 ቀን ተሰውሯል፣ አላረፈም። ወደ ሌላም ስንመጣ ግንቦት 11 ቀን ስለ ማኅቶተ ቤተ ብርሃን ማኅቶተ ቤተ ክርስቲያን ቅዱስ ያሬድ ስንናገር ኑሮ ጸዋትወ ዜማውን ብሉይ ኪዳን አዲስ ኪዳን ሊቃውንት መነኮሳትን ደርሶ ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሥዕት፣ ምዕራፍ እነዚህን የደረሰው ሊቅ ግንቦት 11 ቀን በነገው ቀን የተሰወረበት ዕለት ነውና እንግዲህ ሙተው የሚቀበሩ አሉ፣ የሚሰወሩ አሉ። ይሄ እንግዲህ በስነ ተፈጥሮ የመጣ ነው። ተሰወሩ ስንል በማይመረመር የእግዚአብሔር ጥበብ ነው። ሞተው ተቀበሩ ስንል ደግሞ በቃየልና በአቤል ምክንያት የመጣ ነው። ስለዚህ ነገ እነዚህ ሶስት ወጣቶች ብዙ መከራና ብዙ ፈተና ካለፉ በኋላ የእረፍት ቀናቸው ነው። እሱን ነው እንመለከተው። እግዚአብሔር ከሁላችን ጋር ይሁን። በዚች ቀን ይለናል የቤተክርስቲያናችን ስንክሳር የተባለው መጽሐፍ። በዚች ቀን የከበሩ ጻድቃን ማለት እውነተኞች ማለት ነው። ከሕፃናትም ከወጣቶችም ከአረጋውያንም እውነተኞች አሉ፣ ውሸተኞችም አሉ። የሚሰርቅ አለ፣ የሚሰጥ አለ፣ የሚገል አለ፣ የሚያድን አለ፣ የሚገፋ አለ፣ የሚሰበስብ አለ። ስለዚህ ጻድቃን ማለት እውነተኞች ማለት ነው። አናንያ አዛርያ ምንድን ነው? ሰላም ላይዛኒከ ወለመላእክት አድነን ይዛዳንኮም በአክናፊ ከምንቱ አመውስተ ተሳተወዲሁ ሰለስቱ እደው። በዚህ በመልክ ላይ ስንመለከት በጆሮህ ሰምታቸው ያዳንካቸው፣ በዓይን ተመልክተህ የባረካቸው። ሰላም ላይዛኒከ ሆሄያተ ቃላያም ሕያው ወለመላእክት ከጽኑያት አምሳላት ዘበድ ኦ ገብርኤል መልአከ አድኅኖ ፍኑ ነው የሚለው አይደል? ሰላም ላይዛኒከ ሆሄያተ ቃላያም ሕያው ወለመላእክት ከልውያት አምሳላት ዘበዱ ኦ ገብርኤል መልአከ አድኅኖ ፍኑ አድኅነኒ ኦ ገብርኤል መልአከ አድኅኖ ፍኑ። ገብርኤል ሆይ ተልከህ የማዳን መልአክ የሆንክ ተልከህ መጠህ የማዳን መልአክ የሆንክ አድኅነኒ ዘአዳንኮሙ በአክናፊ ከምንቱ በሁለት ክንፍህ መንታ በመሰለ በሁለት ክንፍህ አናንያ አዛርያ ሚሳኤልን እንዳዳንክ እኛንም አድነን። ይሄ ቂርቆስ ለእናቱ ተናግሮታል። ዘአድኀኖሙ ለአናንያ አዛርያ ወሚሳኤል ውእቱ ያድነን። አናንያ አዛርያ ሚሳኤልን ያዳናቸው እግዚአብሔር እኛንም ያድነናል። በሌላ መልኩ ሊቃውንት እንዲህ ይላሉ። 600,000 እስራኤላውያንን ከኤርትራ ባህር ግራና ቀኝ ከፍሎ ማይሰሎም አረፍት በየምን አረፍት በጽግ ግማሹን ወደዚህ ግማሹን ወደዚህ አድርጎ አሻገረ። ስንት? 600,000 እስራኤላውያን። ውሃ በላተኛ ነው፣ ይበላል። እሳት ነው እንግዲህ ይበላል፣ ይቆረጥማል፣ ጥርስ አለው ማለት ሳይሆን ይበላል ማለት ይወስዳል፣ ይገላል ማለት ነው። ግን ከገዳዩ እነሆ ከበላተኛው ውሃ እግዚአብሔር ደቂቀ እስራኤል አደው በእግር ውሃው ተከፍሎላቸው በእግር ተሻገሩ ይላል። አናንያ አዛርያ ሚሳኤል ደግሞ ምን አሉ? አባቶቻችን በኤርትራ ባህር ሰጥመው እንዳይቀሩ ከፍሎ ያሻገረ አምላክ እኛን ደግሞ እሳቱን ወደ ውሃነት ቀይሮ ያሻግረናል ብለው እምነት ሆናቸው። የአባቶቻቸው እምነት የእነሱ እምነት ሆነ። አባቶች ውሃው ተከፍሎላቸው በደረቅ እንዳለፉ እኛም ደግሞ እሳቱ ውሃ ሆኖልን በደረቅ እንሻገራለን፣ በርጥብ እንሻገራለን ብለው አመኑ። አሁን የአባቶች የ600,000 እስራኤላውያን አባቶች እምነት ለአናንያ ለአዛርያ ለሚሳኤል መነሻ ሆናቸው ማለት ነው። ወደ ቂርቆስ እየሉጣ እንምጣ። ደግሞ ቂርቆስ ጥብዕ የምንፈጽም ገድለነ እናቴ ሆይ ጨክኝ አትፍሪ ካለ በኋላ እየፈራች ስታስቸግረው ዘአድኀኖሙ ለአናንያ ወአዛርያ ወሚሳኤል። አናንያ አዛርያ ሚሳኤል የዚህ ሆናቸው የ600,000 እስራኤላውያን የነ ሙሴ እነ ያዕቆብ ልጆች
የነዚያ እምነት ነው። እነዚህ ደግሞ ለእናትና ልጅ ደግሞ አናንያ አዛርያ ሚሳኤልን ያዳነ ቂርቆስንና ኢየሉጣን ያድናል ማለቱ ነው። ቂርቆስ ነው የጸለየው። አዎ እኔና አንቺን የአናንያ የአዛርያ የሚሳኤል አምላክ ያድነናል አለና እናቱን ሕፃኑ እየመራ ወደ ፈላ ውሃ ይዟት ሄደ። በዚህን ጊዜ ነው ወኮነ ሎሙ ከመ ማይ ቆሪር፣ እንደ ጧት ውሃ ቀዘቀዘላቸው። በኢትዮጵያ ላይ እየተቀጣጠለ ያለውን የፖለቲካ ትኩሳትና የስደት የረሃብ የመበላላት ይህንን እንዲያቀሰቅዝልን መልካም ፈቃዱ ይሆንልን። ይህንን ነው አድነኒ ዘአዳንኮሙ በአክናፊከ እሙንቱ አመ ውስተ እሳት ተወድኡ ሰለስቱ እደው፣ እነሆ መንታ በሆነ ክንፍህ አድነኝ አናንያ አዛርያ ሚሳኤልን እንዳዳንክ ይላል። ስለዚህ ሶስቱ ወጣቶች አናንያ አዛርያ ሚሳኤል የከበሩ ጻድቃን ማለት ምንድነው? እውነተኞች ማለት ነው። አዎ የእረፍታቸው መታሰቢያ ቀን ግንቦት 10 ቀን ነው ይላል። ለይሁዳ ንጉሥ ለኢዮአቄም ልጆች ናቸው ብሎ ነው ታሪክ የሚያመጣው። ዳንኤልም የእህታቸው ልጅ ነው። በምርኮ ጊዜም ከእስራኤል ልጆች ጋር ተማርከው ወደ ባቢሎን ወረዱ ይለናል። እንግዲህ እንደምናውቀው እግዚአብሔር ኤርምያስን የሰው ልጆች ኃጢአት ወደ እኔ በኖህ ዘመን እንደነበሩ ሰዎች እነሆ አስቸግረዋል። አዎ ከነሱ የተነሳ ምድር በኃጢአት ተበላሽታለች። በኖህ ዘመን እንደነበሩ ሰዎች በውሃ በንፍር ውሃ እንዳላስበላቸው ቃል ገብቻለሁ። ከመዳግም ለምድር እያማሰና በአይ ከዚህ በኋላ ምድርን በንፍር ውሃ አላጠፋትም ብዬ ቃል ገብቻለሁና ስለ ቃል ታማኝ ነኝ። አሁን ግን ለከለዳውያን አሳልፌ እሰጣቸዋለሁ። እስራኤል ላይ ኢየሩሳሌም ላይ ኃጢአት እየሰሩ ያሉ ሕዝቦች ወደ ባቢሎን ይወርዳሉ። አንተ ግን ከነሱ ጋር አብረህ ሄደህ ተስፋ እንዳይቆርጡ እግዚአብሔር ይቅር እንደሚላቸው ንስሐ ቢገቡ ቢመለሱ ቢያዝኑ ቢጸጸቱ እነሆ እንደምሰማቸው ሄደህ አብረህ አስተምር ብሎ ለኤርምያስ ነገረው። ኤርምያስ ግን በሰማ ጊዜ የክብር ልብሱን አወለቀና ማቅ ለበሰ፣ ትቢያ ነሰነሰ። ባሮክ አየው፣ ለባሮክ ነገረው። አቤሜሌክ አየው፣ ለአቤሜሌክም ነገረው እግዚአብሔር እንደወሰነ። በዚህን ጊዜ ሶስት ጥያቄዎችን አቀረበ። ማን? ኤርምያስ። አንደኛው የቤተ መቅደሱ ንዋየ ቅድሳት ምን የሚል ጥያቄ ሲጠይቅ ለመሬት ስጣት፣ መሬት ተከፍታ እነሆ የቤተ መቅደሱን ንዋየ ቅድሳት በሙሉ ወደ መሬት ታስገባለች፣ የተረፈውን ግን ማርኮ ይወስዳል፣ በዚያም እሱ ይቀጣበታል። ተው ናቡከደነፆር አሁን እንዲሰወር የተፈለገው ሁሉ በሙሉ በመሬት ልብ ተሰወረ። መሬት አጽም ብቻ አይደለም፣ ገበሬው እህል ያስቀምጥባታል ጉድጓድ ቆፍሮ። ለገበሬው ታምና መሬትም እህሉን ትመልሳለች። ለአማኙ ገበሬ ታማኟ መሬት እንደገና አሁን በእሳት የበላውን ገደል የገባውን ውሻ የበላውን ጅብ የበላውን መኪና የበላውን መኖር ማልሞት ሙቶ የተቀበሩ ይህን ሁሉ አጽም የሰበሰበች መሬት በትንሣኤ ዘጉባኤ አምጭ ስትባል ሰብስባ ትሰጣለች። ሰው ተበድሮ ላይሰጥ ይችላል፣ አላውቅም ሊል ይችላል። መሬት ግን አላውቅም አትልም፣ ሁሉንም አጽም መልሳ ትሰጣለች። የቤተ መቅደሱን ንዋየ ቅድሳት ለመሬት ሰጣታለሁ። መሬት ሰበሰበች። ቁልፍ አላት። ቁልፉን ደግሞ ለፀሐይ ሰጣታለሁ። ለፀሐይ ሰጥ። አሁን አንዱ ጥያቄ ይሄ ነው፣ የንዋየ ቅድሳት ጉዳይ ነው። መሬት ሰበሰበች፣ ቁልፉን ፀሐይ ያዘች። ታማኞች ናቸው ሁለቱም ማለት ነው። ይገርመኛል። ግዑዛን የማይናገሩ ፍጥረታት ለእግዚአብሔር ታማኝ ናቸው። መሬትም ታመነች። ለምሳሌ ወደ ጌታ መቃብር እንውሰድ። በጎልጎታ 3 ቀን ተቀበረ፣ 3 ቀን አደረ። መሬት ግን ታማኝ ነበረች። አምላኳን ሰወረች። በ3ኛው ቀን ደግሞ ሲነሳ ደግሞ ሊያዛለች። እንደገና ደግሞ የሚገርመኝ ነገር ግዑዝ ፍጥረት አሁን ፀሐይ ሰዎች ክርስቶስን ራቁትን አድርገው በመስቀል ላይ ሲሰቅሉ ፀሐይ ደግሞ ብርሃኗን ከለከለችና ጨረቃ ደግሞ ብርሃኗን ከልከለች። ከዋክብት ብርሃናቸውን ከልክለው የአምላካቸውን እርቃን ሸፍኗል። የሚናገሩ ሰዎች በአምላካቸው በፈጣሪያቸው ጨክነው የሚመገቡ የሚበሉ የሚጠጡ የሚለብሱ የሚኖሩ ሰዎች የሚያጡ የሚያገኙ ሰዎች ስልጣን ሀብት የሚሰጣቸው ሰዎች በሰጩ በፈጣሪያቸው ላይ ጨክነው ሲገድሉትና ራቁትን ሲያደርጉት የማትበላ የማትለብስ የማይበሉ የማይለብሱ ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከልክለው የአምላካቸውን እርቃን ሸፍነዋል። ስለዚህ የቤተ መቅደሱና የቅዱሳት መሬት እንድትሸከም እንድትሰውር ቁልፉን ፀሐይ እንድትተደረገ አንዱ ጥያቄ ነው። ሁለተኛው አቤሜሌክን ምን ላድርገው አለ። አቤሜሌክን ወደ ተራራ ላከው አጽቀ በለስ እንዲያመጣ ነው። በዚያ 66 ዓመት ተሰውሮ ይኖራል አለው። ያን እንደተሸከመ ቆርጦ በሙዳይ አድርጎ ይዞ መጥቶ አንድ ዛፍ ስር ቁጭ አለ። 66 ዓመት ኖረ። ይሄ በእምነት የምናየው እይታ እንጂ መጽሐፍ ቅዱሳዊ ነው። ግን በእምነት የምናየው የምናምነው ያለ እምነት አይሆንም።
ሁለተኛው አሁን ይሄ ሁለተኛው ነው። አዎ ወደ ሶስተኛው ስንሄድ ደግሞ ባሮክ ምን ላድርገው መቃብረ ነገሥት ይጠብቅ ወደ መቃብረ ነገሥት ወሰደዋል። እነዚህ ሶስቱ ነገር ተከናወኑለት። የናቡከደነጾር ሰራዊት መጣና ማንን ነው ኢየሩሳሌምን ወረራት። የቤተ መቅደሱና የቅድሳት ያልተቀበረውን ወደ መሬት ያልገባውን ይዞ ወደ አይተናል። የወርቁ ዋንጫ አምጡልኝ ልጠጣ አለና ሲጠጣ ግድግዳው ላይ ማን የቴቄል ፋሪስ ተመዝነ ነበር ቀለ ተገኘ። ከቤተ መቅደስ የመጡ ጽዋዎችን የተማረኩ ጽዋዎችን ያንተ መጠጫና ያንተ መብያ አድርገሃልና ቀልሃል የተባለበት በዚህ ነው ማለት ነው። በምርኮ የተገኙ ናቸው። ስለዚህ ወረዱ ሁሉም ወዴት? ወደ ባቢሎን ማለት ነው። ከዚህ ውስጥ ነው እንግዲህ ወደ ባቢሎን ወረዱ። ከእስራኤል ልጆች ምርኮ ውስጥ በመብልና በመጠጥ እያስተማረ አሳድጎ በሰራዊቱ መካከል ጭፍሮቹ ያደርጋቸው ዘንድ ነውር ነቀፋ የሌላቸውን ወጣቶች ንጉሥ ናቡከደነጾር አስመረጠ ይላል። 300 ወጣቶች እነሆ ተመርጠው ተመልምለው ጥሩ ምግብ በልተው ጥሩ መጠጥ ጠጥተው ጥሩ ልብስ ለብሰው ሰልጥነው የንጉሱ የክብር ጥበቃ ዘቦች የክብር አገልጋዮች እንዲሆኑ ምንድነው የሚለው? በሰራዊቱ መካከል ጭፍሮቹ ያደርጋቸው ዘንድ በሰራዊቱ መካከል ወታደሮቹ ጠባቂዎቹ ያደርጋቸው ዘንድ ነቀፋ የሌለባቸውን ወጣቶች ንጉሥ መረጠ። ይሄ በአየር ወለድ ደረጃ ላይ እንደሚመረጥ በክብር ዘበኛ ላይ እንደሚመረጥ ማለት ነው። መረጠ። እሊህም ከተመረጡት ውስጥ የተቆጠሩ ሆኑ። የእህታቸው ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ እንደዚህ አለ ይላል። እነዚህ ሁሉ ተመርጠው እንግዲህ በንጉሱ ፈቃድ ነው የተመረጡት። እና የሚገርመው ነገር ምግባቸውን የሚሰጧቸው ጊዜ አረማውያን ካረዷቸው ውስጥ መብላትን አልወደዱም። ከንጉሥ ማዕድም ከሚመጣ ከስጋው እንዳያበላቸውና እንዳያጠጣቸው አለቃውን ለመነ። አንድም ለመኑ ይላል። ምንድን ነበር እሱ? የቅርብ አሰሪ ያላቸው ከንጉሥ የሚመጣ ምግብ፣ ከንጉሥ የሚመጣ መጠጥ፣ በአረማውያን የታረደ ስጋ እና የተወራረደ ስጋ እየመጣ እየቀረበ እንዲበሉና እንዲጠጡ መልካቸው ውበታቸው እንዲያምር ሲደረግ ዳንኤል ሄደና ምን አለው? እኛ ከምዕራባውያን ወይም ከኢየሩሳሌም የመጣን እስራኤላውያን ነን። እነሆ እንጾማለን፣ ሃይማኖት አለን። በሃይማኖት ውስጥ የሚበላለ የማይበላለ፣ ጾም አለ፣ አለመጾም አለ እና እኛ እንዲህ ነን። ስለዚህ ይሄ ስጋውንና ወተቱን ማሩን ለሌሎቹ፣ ለእኛ ግን ውሃና ቆሎ ጥራጥሬ ብቻ ሰጠን ብሎ ለመነው ይለናል። እግዚአብሔርም በባለሟሎቹ አለቃ ፊቱን ቸርነቱን አደረገላቸው ይላል። ለጊዜው እንዲህ ብሎ ነበር። ምክንያቱም ሌሎቹ ወፍረው አምረው ተውበው እናንተ ከስታችሁ ብትገኙ ንጉሥ ይጣላኛል ብሎ ሲለው ምናል 10 ቀን ፈተነንና ከዚያ እኛ የሆነ ችግር ከተገኘ እንትኑ ኃላፊነቱን እንዲወስዳለሁ እኛ። ከዚህ በኋላ እግዚአብሔርም በባለሟሎቹ አለቃ ፊት ቸርነቱን አደረገላቸው። የባለሟሎች አለቃም ንጉሥ ጌታዬን እፈራዋለሁ፣ የምትበሉትንና የምትጠጡትን ምግባችሁን ስላዘዘ ከባልንጀሮቻችሁ እናንተ ከስታችሁ ቢያያችሁ ንጉሥ ራሴን ይቀጣኛል፣ ዝቅ ብሎ ጉልበቴን ይቆርጣል፣ ከፍ ብሎ አንገቴን ይቀልላል። ስለዚህ ታስጎዱኛላችሁ አለና ለነሱ መለሰለት። በእነርሱ ላይ የተሾመ የሚሳድን እንዲህ አሉት። ሚሳድ ይባላል። እኛን ባሮችን 10 ቀን 10 ቀን ፈትነን ከምድር ዘር ሽምብራን ይስጡን እንበላ ዘንድ ውሃንም እንጠጣ ዘንድ ስጠን። ከምድር ዘር ሽምብራን ውሃን ስጠን። በፍጹም 10 ቀን ፈትነን አሉና እነሆ ጠየቁት ይላል። ቃላቸውንም ሰምቶ 10 ቀን ፈተና ሊፈትናቸው አሰረ። እኒህ ልጆች እንዴት ናቸው አለና 10 ቀን እነሆ ፈተናቸው። 10 ቀንም ካለፈ በኋላ የንጉሱን ማዕድ ከሚመገቡ ከነዚያ ልጆች ይልቅ ሰውነታቸው ወፍሮ መልካቸው አምሮ ታየ። ክብርና ምስጋና ለመድኃኒዓለም ይሁን። እኛ ችግር እኮ ሁልጊዜ ማማራችን ከልብስ ጋር መኖራችን ከምግብ ጋር እንደሆነ አድርገን እናስባለን። ነገር ግን እግዚአብሔር በእንዲህ አይነት መልኩ ይጠብቃል። ከዚህ በኋላ የሚሳድ የሚበሉትን ምግብ የሚጠጡትን ወይም እየወሰደ ለራቱ ወይም ደግሞ ለራሱ አደረገ ይለናል። ወይም ደግሞ ለአራት ሁሉ ልጆች ለነዚያ ለአናንያ፣ ለአዛርያ፣ ለሚሳኤል፣ ለዳንኤል ለአራቱ ልጆች ሽምብራና ውሃን ወሰደላቸው ይላል። ይሄ ምንድነው? እግዚአብሔር ክብራቸውን ጠበቀላቸው፣ ፍላጎታቸውን አሟላላቸው። ወይ ያይጦሙም ዘፈቀዱ። እግዚአብሔር ስጋ ከፈለክ ስጋ፣ ወተት ከፈለክ ወተት፣ ውሃ ከፈለክ ውሃ አያሳጣም። እግዚአብሔር መሞትም ከፈለክ እግዚአብሔር አያሳጣም። መኖርም ከፈለክ እግዚአብሔር ያኖራል ማለት ነው። ስለዚህ
እግዚአብሔርም እውቀትንና ጥበብን መጻሕፍትን በማንበብ ሁሉ ማስተዋልን ሰጣቸው። ከዚህ በኋላ ንጉሥ ያዘዘው ቀን በተፈጸመ ጊዜ ወደ እርሱ አመጧቸው። የባለሟሎቹም ወይም ደግሞ የባለሟሎች አለቃ ወደ ንጉሱ ወደ ናቡከደነጾር አስገባቸው ይላል። ማንን? እነዚህ 4 ወጣቶች አብረው ተው። ንጉሱም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያ፣ እንደ ዳንኤል፣ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሱም ፊት ቆሙ ይላል። እግዚአብሔር አምላክ በፊቱ እንዲያቆመን መልካም ፈቃዱ ይሆንልን። ንጉሱም የፈለገውን የምክርና የጥበብን ነገር ሁሉ በግዛቱ ካሉ ጠንቋዮችና አስማተኞች ሰዎች ሁሉ ይልቅ በነሳቸው ዘንድ 10 እጥፍ በንጉሱ ዘንድ ከጠንቋዮቹ ከአስማተኞቹ ከሌሎች እነዚህ 4 ወጣቶች 10 እጥፍ ጥበብና እውቀትን ማስተዋልን አገኝባቸው ይላል። ከሌላው ያላገኘው ከእነሱ ጋር ንጉሱም እጅግ ወደዳቸው፣ በባቢሎን ሀገር ሁሉ ላይ ገዢዎች አድርጎ ሾማቸው ይላል። አየው፣ ምንድነው የበሉት? ሽምብራ። ምንድነው የጠጡት? ውሃ። ምን ሆነው ተገኙ? አምረው ተውበው። ምን ሆነው ተገኙ? ጥበብና ማስተዋል ተገኘባቸው። ንጉሱም ጣዖትን ከወርቅ ባሰራ ጊዜ ሰዎቹን ሁሉ እንዲሰግዱለት አዛቸው። 3ቱ ልጆች ለዚያ ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉስ ነገር ሰርተው በንጉሱ ፊት አቀረቧቸው። አያችሁ፣ ይሄ መጀመሪያው ፈተና ይመጣል። እነሆ እነዚያ አባዮች፣ ጠንቋዮች፣ አስማተኞች ሳይሾሙ እነዚህ ጥበብ እግዚአብሔር ያለባቸው ሲሾሙ ቀንተው ለጣዖት አይሰግዱም፣ ለጣዖት የሰዋውን አይበሉም፣ ያንተን አምላክ አያመልኩም ብለው ነገር ሰሩባቸው። እነርሱም የሚገርመው ነገር በእምነታቸው ጸንተው እስከ ሞት ድረስ እንደሚጓዙ ያውቁ ነበረ። ለሰራኸው ለወርቅ ምስል አንሰግድም አሉት። ናቡከደነፆር አስጠራር ጠይቃቸው። ለሰራኸው ለወርቅ ምስል አንሰግድም። እኛ ለሰራኸው ለወርቅ ምስል አንሰግድም። ንጉሱም ተቆጥቶ ከሚነድ እሳት ማን ያድናችኋል? እርሳችን እዚህ ጋር ነው። ትንቢተ ዳንኤል ምዕራፍ 3 ቁጥር 16 ላይ ነው። እነሆ ከሚነደው እሳት ማን ያድናችኋል አላቸው። ከሚነደው እሳት እግዚአብሔር አምላካችን ያድነናል። የተነሳንበት በዚህ ነው። ከሚነደው እሳት ማን ያድናችኋል አላቸው። እግዚአብሔር አምላካችን ከሚነደው እሳት ያድነናል። 600,000 እስራኤላውያንን በኤርትራ ባህር ያሻገረ እኛን ያድነናል። ዳንኤልን ከአንበሳ አፍ ያሻገረ እኛን ያድነናል። ኢያሱን ከጠላት የተከላከለ እኛን ያድነናል። ሕዝቅያስን ከሰናክሬም የታደገ እኛን ያድነናል። ኢሳይያስን ነፃ ያወጣ እኛን ያድነናል። ነህምያን እነሆ በ7 ቀን የኢየሩሳሌምን አጥሮ እንዲጨርስ ያደረገ እግዚአብሔር እኛን ያድነናል። ሶምሶንን በአህያ መንጋጋ 1000 ሕዝብ እንዲጨርስ ያደረገ ኃይልን የሰጠ እግዚአብሔር እኛን ያድነናል። አምላከ ከሂ እናመልክ ወለምስልህ ዘወርቅ ንነይ ንሰግድ፣ አምላክህን አናመልክም ለጣዖት አንሰግድም አሉና እምቢ አሉ። በዚህን ጊዜ እጅና እግራቸው ታስረው ወደ እሳቱ እንዲጨመሩ ተደረገ ይላል። እግዚአብሔርም መልአኩን ልኮ የእሳቱን ነበልባል አጠፋው ይላል። ወዘበጦ ለነበልባለ እሳት የሚበለበለውን እሳት በብርሃን መስቀል መታው። እሱም በጧት ጊዜ እንደሚቀዘቅዝ በእሊህ በ3ቱ ልጆች ዘንድ እንደ ጧት ውሃ ቀዝቃዛ አደረገው። ወሆነ ሎሙ ከመ ማይ ቆሪት፣ እንደ ጧት ውሃ ቀዝቃዛ አደረገው። ከዚያም የ3ቱ ወጣቶች ተአምር በንጉሥ ዘንድ ከበደ። ምክንያቱም 3 ወጣቶችን ወደ እሳቱ አልጣልንም ወይ አለ። ወራቡ ይመስል ከመወልደ እግዚአብሔር፣ 4ተኛ እኮ የእግዚአብሔር ሰው የሚመስል እኮ ያለው አለ። ይገርማል። ከዚያም የእሳቱ ነበልባል 49 ክንድ ያህል ከፍ ብሎ በሚገርም ነበር። በ3ቱ ልጆች ዘንድ እንደ ጧት ውሃ ቀዝቃዛ አደረገው። ማን? የእግዚአብሔር መልአክ ቅዱስ ገብርኤል። ከዚያም የእሳቱ ነበልባል 49 ክንድ ያህል ከፍ ከፍ ብሎ በውጭ ያሉትን አቃጠላቸው። እሊህን 3 ደቂቅን ግን ምንም አልነካቸውም። በዚህ ልክ እግዚአብሔር ለታመኑ ሰዎች አዳኝ ነው።
የሚገርመው ነገር እንግዲህ ልብ አድርጉ። በጣም ረዥም 49 ክንድ እየተንበለበለ ያለ እሳት በውስጡ እነሱ እየዋኙ ከውጭ ያለውን ሕዝብ እየበላ እየጨረሰ፣ እነሱ ግን አምላካቸውን በዚህ ልክ ስላመኑት አምላካቸው ደግሞ የሚታመን አምላክ ነውና ከሚነደው እሳት አዳናቸው። ንጉሡም ይህን ድንቅ ስራ አይቶ በፊታቸው ሰገደ። የሰማይና የምድር ፈጣሪ እግዚአብሔርንም አመነ። ለእሊህም ልጆች ሹመታቸውን ከፍ ከፍ አድርጎ ክብርን ጨመረላቸው። ከዚህ ዓለም በሚወጡበት ጊዜ ሲደርስ አንድም ነፍስና ስጋቸው የሚለይበት ጊዜ ሲደርስ በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንውጽውጽታ በባቢሎን ሀገር ሆነ። ንጉሡም ፈርቶ ስለምን ይህ ታላቅ ንውጽውጽታ ሆነ ብሎ ዳንኤልን ጠየቀው። ነቢዩ ዳንኤልም ይህ ታሪክ ነው፣ ሦስቱ ልጆች ስላረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። እነዚህ ሦስት ልጆች ነፍሳቸው ከሥጋቸው መለየቱ ከዓለም መለያታቸው ነው ብሎ ሲነግር ንጉሡም ወደ እርሳቸው ደርሶ ታላቅ ሐዘን አዘነ። ከዝሆን ጥርስም 3 ሳጥኖችን እንዲሰሩላቸው በሐር በግምጃ ልብሶች ገንዘው ቅዱሳኑን በሳጥን ውስጥ እንዲያኖራቸው አዘዘ። ንጉሡ እንዳዘዘውም አደረጉ ይለናል። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞት ጊዜ ሥጋውን በውስጡ አድርገው በከበሩ 3 ደቂቅ መካከል እንዲያኖሩት አዘዘ። ግንቦት 10 ቀን 3 ወጣቶች አናንያ፣ አዛርያ፣ ሚሳኤል ያረፉበት የዕረፍት ቀናቸው ነው። ከሚነደው እሳት ማን ያድናችኋል? ከሚነደው እሳት አምላካችን እግዚአብሔር ያድነናል። አናንያ፣ አዛርያ፣ ሚሳኤል ከሚነደው እሳት እግዚአብሔር ሁላችንን የሚያድነን በሀገራችን ከኑሮ ውድነት፣ ከመገፋፋት፣ ከመሳደድ፣ ከማሳደድ ከሁሉም የሚነድ እሳት ኑሮም እሳት ሆኗል። ፖለቲካውም እሳት ሆኗል። በሃይማኖት ውስጥ ያለ ጉቦ ሙስናው እሳት ነውና ከዚህ ሁሉ እግዚአብሔር እንዲያድነን መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። በደብረ ይባቤ የቅዱስ ያሬድ ቤተክርስቲያን ከግንቦት 7 ጀምሮ እስከ 12 የሚቆይ ታላቅ ጉባኤ ተዘጋጅቶ እየተካሄደ ነው ያለው። ዛሬ ሰኞ ግንቦት 10 ቀን ዋይዜማ ነው። ነገ ደግሞ ግንቦት 11 ቀን ዓመታዊ ክብረ በዓል የተሰወረበት ታላቅ ዕለት ነውና በገብረ መስቀል ሚዲያ ሁሉን ነገር ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።